ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አብይ አህመድ በአማራ ሕዝብ ላይ በይፋ የከፈተው ጦርነት ለ15 ቀን አቅዶ ትጥቅና አስፈታለን ሱሪና ሶልቃለን በሚል ዛቻ የገባበት ጦርነት በትንሹ ከ100,000 የማያንስ ሰራዊቱን ሙት ቁስለኛና ሙርኮ ሆነውበት ሌላ ዙር አስቸኳይ አዋጅ አሳውጆ ከምድርና ከሰማይ እሳት እያዘነበ የአማራውን ሕዝብ ለማንበርከክ ወገቡን ታጥቆ ተነሳ። አሁንም ውጤት አላገኘም። ምስለኔ አስተዳደር ሰይሞ የጸጥታና የደህንነት ተቋማትን በራሱ አምሳያ ተክሎ አማራ ክልልን ለመቆጣጠር ያደረገው ተደጋጋሚ ጥረትም የፈለገውን ድል ከጁ ሊያስገባለት አልቻለም። ጎጃም ላይ ብቻ በየጊዜው ቀነገደብ እያስቀመጠ የከፈታቸው ዘመቻዎች በህዝብ ብርቱ ክንድ እየተመከተ ከሽፎበታል። አማራን በአማራ ለማጨራረስ የዘየደው የሚሊሻ አድማ በታኝ ልዩ ኃይል ስምሪትም አሉታዊ ውጤት ይዞበት መጣ እንጂ በእጅ የሚጨበጥ ድል አላስገኘለትም። ለአንድ ሚሊሻ እስከ 20,000 ብር ወራዊ ደሞዝ እየከፈለ መከላከያ ሰራዊቱን ከጀርባ አድርጎ ወደ ውጊያ ቢያሰማራም የጥይት ማብረጃ ከመሆን ያለፈ ውጤት ሊያመጡለት አልቻለም። በመላ ጎጃም ቀጠና ሌላ ዙር ጥቃት ለመክፈት ባህር ዳር ላይ እነ ጀነራል አበባው ታደሰ እየመከሩ እንደሆነም ተሰምቷል። ይህ በዚህ እንዳለ ነው እንግዲህ ሽንፈት ጣት ማቀሳሰሯ የሚጠበቀው ነው። አብዮት የገዛ ልጇን መብላት እንደጀመረች ታወቀው። አብይ አህመድ ጠፍጥፎ የሰራው የአማራ ክልል ምስለኔ አስተዳደር ልፍስፍስና ቆሞ መራመድ የማይችል ሲሆንበት የጦስ ዶሮ አድርጎ ሊሰለቅጠው ግምገማ የሚሉት መሳሪያ ይዞ መምጣቱ እየተነገረ ነው። ከወዲሁም የክልሉን የጸጥታ ተቋማትን ለፋኖ ተሰራላችሁ፣ መረጃ ታሾልካላችሁ፣ ትጥቅ ተሰጣላችሁ የሚሉ የግምገማ ነጥቦችን አንስቶ ሲገመግማቸው ሰነበተው። ግምገማውን ተከትሎም እስር ተጧጥፏል። ባህር ዳር ሰሞኑን በዚህ ጉዳይ ሽር ብትን ስትል ከርማለች። የፖሊስ ኮሚሽነሮች፣ ኮማንደሮች ተገምግመው ወህኒ እየተወረወሩ ነው። አንዳንዶቹ እኛም ማውቀናል ጉድጓድ ምሰናል ብለው አስቀድመው መልቀቂያ አስገብተው ደብዛቸውን አጥፍተው ተሰውረዋል። እንደሚሰማው ከሆነ ግምገማው ሚሊሻውንም አድማ በታኙንም እያመሳቸው ነው። በአረጋ ከበደ አስተዳደር ስር የሚገኘው ሲቪል አመራሩ በቀጣይ የአብይ አህመድ የግምገማ ሰይፍ ያርፍበታል ተብሎ ይጠበቃል። የዚህ ሁሉ ትርምስ መነሻ ምክንያት ደግሞ አንድ ጉዳይ ነው፣ ሽንፈት። ይህ ሁሉ ሰራዊት አዝምተን ከሰማይና ከምድር እሳት እያዘነብን ሽንፈቱ ለምን መጣ የሚል ነው አብይ አህመድን ያስጨነቀውና በስጋት እየናጠው ያለው። በሰሞኑ የኦሮሚያ ብልጽግና የፓርቲ ስብሰባ በአገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታቸውን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል።
በተለያዩ የአማራና የማዕከላዊ ኢትዮጵያ አካባቢዎች በአማራ ተወላጆች ባለሀብቶች ላይ የአፈና እርምጃ እየተወሰደ መሆኑ ተገለጸ። በጉራጌ አካባቢ ከ100 በላይ የአማራ ተወላጆች ፋኖን ትደግፋላችሁ በሚል ምክንያት ታስረው እየተደበደቡ መሆናቸውን የደረሰን መረጃ ያመለክታል። በአዳማ ናዝሬት ሰሞኑን ከ20 በላይ የአማራ ተወላጅ ባለሀብቶች ለፋኖ ገንዘብ ልካቸዋል ተብለው ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአነስተኛ የንግድ ስራ ላይ የተሰማሩትን የአማራ ተወላጅ የሆኑ ነዋሪዎችን ከ100 ሺህ እስከ 150 ሺህ ብር በግዳጅ እየተነጠቁ ያልከፈሉት ወደ እስር ቤት ተወስደው ከፍተኛ ስቃይ የሚደርስባቸው መሆኑን ለመረዳት ተችሏል። ፋኖ ሰበብ ምክንያት ሆኖ በርካታ የአማራ ተወላጅ ባለሀብቶች እየታሰሩ ነው። እዚያው አዳማ አንዲት ባለሀብት የ150 ሚሊዮን ብር ህንፃዋን በ90 ሚሊዮን ብር ሸጣ ከአካባቢው እንድትለቅ የተደረገች ሲሆን ሌላ ባለሀብት እስር ቤት ላለመግባት 30 ሚሊዮን ብር እንዲከፍል መደረጉን ከዚህ ቀደም መዘገባችን ይታወሳል። እንደ አዲስ ባገረሸው የአማራ ባለሀብቶች ላይ የሚደረገው አፈናና እስር በአዲስ አበባም ካለፈው ሳምንት ጀምሮ በስፋት እየተካሄደ ነው። በባህር ዳር የወተር ፎንት ባህር ዳር ባለ 4 ኮከብ ሆቴል ባለቤት አቶ መሰረት ገረመውም መታሰራቸው ታውቋል። አቶ መሰረት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያዊ ባለሀብት ሲሆኑ ወደ ሀገር ቤት የገቡት በቅርቡ እንደሆነ ታውቋል። በብልጽግና ደህንነቶች ታፍነው የተወሰዱት አቶ መሰረት በአሁኑ ጊዜ የት እንዳሉ እንደማይታወቅና ቤተሰብ በከፍተኛ ጭንቀት ውስጥ እንደሚገኝ ነው ለማወቅ የተቻለው። የአሜሪካን ኤምባሲ ጉዳዩን እንዲያውቀው ጥረት እየተደረገ ነው ያሉት ለቤተሰብ ቅርብ የሆኑ የአንከር ሚዲያ ምንጮች አሜሪካ ጣልቃ እንድትገባና ዜጋዋን እንድታስፈታ እየተጠየቀች እንዳለም ገልጸዋል። አሜሪካን ከቅርብ ጊዜ ወዲህ ዜጎቿ በኢትዮጵያ እየታፈኑ መሆናቸው እያሳሰባት መሆኑንና በአብይ አህመድ አገዛዝ ላይ ጫና በማሳደር ዜጎቿ እንዲለቀቁ ልታደርግ የምትችልበትን ዲፕሎማሲያዊ እንቅስቃሴ እንደምትጀምር የአንከር ሚዲያ ምንጮች ገልጸዋል። ባለፈው ዓመት አንድ ትውልደ ኢትዮጵያዊ የአሜሪካ ዜጋን በማሰር ለወራት በአዋሽ አርባ በግዞት እንዲቆይ ያደረገው የአብይ አህመድ አገዛዝ በአሜሪካን ጫና ያሰረውን ፈቶ ግለሰቡ ወደ አሜሪካ እንዲመለስ መደረጉ የሚታወስ ነው። አሜሪካን አሁን ባሉት የብልጽግና የፖለቲካ አመራሮችና የወታደራዊ አዛዦች ላይ የጉዞ ማዕቀብ የጣለች ሲሆን በተለይ የኮማንድ ፖስት አዛዦች በሙሉ ወደ አሜሪካ እንዳይገቡ የቪዛ ክልከላ ማድረጓ የሚታወቅ ነው። ወደ አሜሪካ ለመምጣት ተደጋጋሚ ሙከራ ያደረገው ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በእገዳው ምክንያት እንዳልተሳካለት ታውቋል። ባለቤቱ ጥገኝነት ጠይቃ አሜሪካ የምትኖር ሲሆን እሷን ለመጎብኘት የቪዛ ጥያቄ ያቀረበው ጀነራል አበባው ታደሰ ወደ አሜሪካ እንዳይገቡ ከተከለከሉ አመራሮች ዝርዝር ውስጥ ስሙ የሚገኝ በመሆኑ ቪዛ እንደተከለከለ ነው የደረሰን መረጃ የሚያመለክተው። የኮማንድ ፖስቱ ሰብሳቢ የሆነው ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በተለየ የቪዛ ጥያቄ ካልሆነ በስተቀር ወደ አሜሪካ እንዳይገባ ገደብ የተጣለበት ሲሆን ዳንኤል ክብረትም በተመሳሳይ የአሜሪካ ቪዛ ማዕቀብ ከተጣለባቸው የአብይ አህመድ ሚኒስትሮች አንዱ እንደሆነም ነው ከመረጃ ምንጮች ለማወቅ የተቻለው። በደቡብ ጎንደር ሐሙሲት ከፍተኛ ውጊያ በመደረግ ላይ ይገኛል። በአብይ አህመድ ሰራዊት የተከፈተውን ጥቃት በመመከት የጉና ክፍለ ጦር ሐሙሲት ከተማን ሙሉ በሙሉ መቆጣጠሩን ያገኘነው መረጃ ያመለክታል። ይህ ዜና እስከተጠናቀረበት ጊዜ ድረስ በሐሙሲትና በአካባቢው የሚደረገው ውጊያ እንደቀጠለ ነው። በአብይ አህመድ ሰራዊት ላይ ከፍተኛ የሆነ ኪሳራ መድረሱንም ያገኘነው መረጃ ያመለክታል። የፋኖ ኃይሎች የባህር ዳርን በር እያንኳኩ ነው። በሚቀጥሉት ቀናት በአካባቢው የሚኖረው ሁኔታ ሊቀየር እንደሚችል ነው የፋኖ አመራሮች የሚገልጹት። በተለያዩ የአማራ ክልል አካባቢዎች ህዝባዊ ተጋድሎ እንደቀጠለ ነው። በደቡብ ወሎ በተሆልድሬ ወረዳ ውጫሌና ይስማ ንጉስ ከተሞች ላይ በፋኖ ኃይሎችና በአገዛዙ ሰራዊት መሃል ከባድ ውጊያ እየተካሄደ እንዳለም ያገኘነው መረጃ ያመለክታል። በሐሙሲት ያለውን ሁኔታ በተመለከተ የጉና ክፍለ ጦር የአመራር አባል የሆኑትን ኮማንደር ሀብቴን አነጋግሬያቸዋለሁ።
ደቡብ ጎንደር አካባቢ አሙሲት አካባቢ ዛሬ ከፍተኛ ውጊያ ሲካሄድ ነው የዋለው። የጉና ክፍለ ጦር የተለያዩ ብርጌዶች የተሳተፉበት ውጊያ ነው ሲካሄድ የዋለው። የአገዛዙ ሰራዊት ከተለያየ ቦታ አቅሙን በማሰባሰብ ወደ አንበሳሜ ለመንቀሳቀስ ባደረገው ጥረት ላይ ነው እንግዲህ ውጊያ የተከፈተበትና ሙትና ቁስለኛ ተደርጎ የተመታው ማለት ነው። እንግዲህ ትናንት ወዲያ እንኳን ዞት የነበረውን የአሙሲት ከተማንም ጨምሮ ማስለቀቅ የተቻለበት ሁኔታና የተረፈውን ኃይል ወደ ጎን የወጣበትና ከተማውንም አሁን በፋኖ ቁጥጥር ስር መዋል የተቻለበት ጥሩ ስራ ተሰርቷል። ዛሬ ስራው በሰፊው የተቀናጀ እንግዲህ በጠበብት አመራሮች የተመራ ጥሩ ስራ ነው የተሰራው ማለት ነው። ዛሬ ከሰዓት በእነሱ በኩል ጥቃት ተከፍቶ እናንተ በመከላከል ላይ እንደነበራችሁና ይሄ ተቀልብሶ ነው እንግዲህ አሁን የአገዛዙ ኃይል ኪሳራ የደረሰበት። እስቲ የማጥቃት አላማቸው ምን ነበረ? እንዳልኩት ነው እንግዲህ የመከላከል ውጊያ ነው አድርገን እንደገና ውጊያውን ቀልብሰን ማጥቃት የቻልነው። ምናልባት እሱ ባልደረሰባቸው አካባቢዎች በአንዳንድ ቦታዎች ማለት ነው ህዝባችንን በከፋ ችግር እያደረሰብን ላለው ችግር ያን ችግር ለማድረስ ነው እንግዲህ ወደ አንበሳሜ ግስጋሴ ላይ ሳለ ነው እንግዲህ በመከላከል ውጊያ መልሶ ማጥቃት የተቻለውና ሰፊ ኪሳራ ማድረስ የተቻለው ምንም ጥርጥር የለውም። በእናንተ አካባቢ እስቲ አሁን ምን አለ? ውጊያዎች እንዳሉ እንሰማለን። በተለይ ከአድማ በታኝ ጋር መከላከያ ሰራዊቱ ከፊት እያስቀደመ ሚሊሻውንና አድማ በታኙን ውጊያ ውስጥ እንደሰነበታችሁ አሁንም በዛ ላይ እንዳላችሁ ነው መረጃው የሚያሳየው። ሰሞኑን የድሮን ጥቃቱን በተከታታይ እየተፈጸመ ነው። እስቲ ወቅታዊ የትግል ሁኔታችሁ በምን ደረጃ ላይ ነው ያለው? መልካም እንግዲህ ወቅቱን የዋጀ ጥያቄ ነው መሳይ። ይሄ አሸባሪ ስርዓት ያው ስንለው የነበረውን የአማራን ህዝብ ዘርፈ ብዙ በሆነ መንገድ ነው ማጥቃት የሚፈልገውና አሁን ላይ ያለው መሬት ላይ ያለው አሁን ላይ ያለው ሀብት አድማ ብተና በሚል የአማራን አድማ ብተና አሰልጥኛ መጣሁ በሚል እነሱን ፍለፊት ከማድረግ ፖሊሶችን ፍለፊት በማድረግ ምንሻዎችን ፍለፊት በማድረግ ሰራዊት ነን የሚለው የሀገር መከላከያ ሰራዊት ነን የሚለው ከኋላ ሆኖ እነሱን ፍለፊት በመማገድ ከሰራዊታችን ጋራ ትንኮሳ ይፈጽማሉ። ሰራዊታችንም በቂውን ዝግጅት በበቂ ሁኔታ ላይ በተጠንቀቅ ቆሞ ነው እየጠበቃቸው ያለ። አጸፌታዊ መልስ እንሰጣለን። የሚያሳዝነውና ያየነ ያለነው አንድ እውነታ እንግዲህ በአራቱም ክፍለ ሀገር ያለነው የፋኖ መሪዎች የፋኖ ሰራዊት በተደጋጋሚ በአገር ውስጥም በአገር ውጭም ያላችሁት እናንተንም ጨምሮ ባካችሁን ምንሻን፣ ፖሊስን፣ አድማ ብተናን ቆም ብላችሁ አስቡ፣ አዋጭነት የለውም በሚል ጥሪ ስናደርግ ቆይተናል። አሁንም ከጥሪ አልቦዘንም። ከዚያ ፈርዛዚያ ስርዓት ወጥተው እየመጡ ያሉ ምንሻዎች አሉ፣ በርካታ ምንሻዎች፣ ፖሊሶች አሉ፣ አድማ ብተናዎች አሉ። እነሱን በክብር ተቀብሎ በስነ ስርዓት እያስተናገደ ነው። አይ ይህንን አንሰማም፣ ለገዢው ስርዓት አገልጋይ ሆነን መቀጠል ያለብን ብለው የሚመጡትን ደግሞ ሰራዊታችን ባፈሙዝ እያናገራቸው ነው ያለ። አንድ እንደው ምን አይነት ነገር ተፈጥሯል መሰለ? ማህደረ ማርያም የሚባል ከደብረ ታቦር በ4 እና በ5 ኪሎ ሜትር ውስጥ ካለ ቦታ ላይ ጦርነት እናካሄድ ነበርና ከዛ ቦታ ላይ ፍለፊት ምንሻዎች፣ ፖሊሶች ጦሬታም የሚወጡ ነው የሚላኩት። እነሱ በእኛ ሰራዊት ላይ ሲመቱና የኛ ሰራዊት እርምጃ ሲወስድ መከላከያ ሰራዊት ነን የሚለው ኃይል ሬሳቸውን እንኳን ለማንሳት አይፈልግም። ተዋርደው ነው የሚሞቱት፣ ጥሏቸው ነው የሚሸሽ እና ሰፊ የሆነ አሁን ላይ ይዞት የመጣው ነገር ደግሞ የሳምንት ወይም የአንድ የሁለት ኦፕሬሽን ሂደት ነው ሊሆን የሚችል። በአንድ ኦፕሬሽንና በሁለት ኦፕሬሽን ሰራዊታችን ይህንን በተጠንቀቅ እየጠበቀው ስለሆነ አጸፌታውን ዱላ በመስጠት ልብ ብሎ እንዲቆም ልብ ብሎ እንዲያስብ እናደርገዋለን። እዛዎች የመጨረሻ አቅሙን ነው እየተጠቀመ ያለ። በድሮን ነው የአማራን ህዝብ እየጨፈጨፈ ያለ። ሰሜን ሸዋ ላይም ጎጃም ላይም የትኛውም ቦታ ላይ አሁን ባለው ሁኔታ ላይ የድሮን ጭፍጨፋ ነው እያደረገ ያለ። 99% ንጹሃኖችን ነው የመታ ያለ። ይሄ ደግሞ ሆን ተብሎ የአማራን ህዝብ ለማዋረድ የአማራን ህዝብ በብዙ መንገድ በእግረኛ፣ በመድፍ፣ በከባድ መሳሪያዎች በዙ 23 የሚችለውን ሁሉ አድርጓል። አሁንም አለኝ የሚለውን ኃይል እየተጠቀመ ነው ያለ። ሰራዊታችን ግን በምን ገብቶ በምን መውጣት እንዳለበት እንደ ጉና ክፍለ ጦር እንደ ጎንደር በጌምድር ኦሎይስ ጦርነት አለ። በርካታ የሚባሉ ጀውዶች ተፈጽመዋል። ሰሞኑን አንዳቤት ላይ፣ በገቢያ ላይ፣ ምክሬ የሚባል ቦታ እስቴ አጠቃላይ በየቦታው የገዢው ሰራዊት እንቅስቃሴ ያደርጋለሁ ይላል። የኛ ሰራዊትም አጸፌታዊ ምላሽ እየሰጠን እንገኛለን። አሁንም ለዚህ አውሬ ስርዓት ሰራዊታችን በተጠንቀቅ ላይ ቆሞ የሚመጣውን ለመመለስ እየጠበቅን እንገኛለን። እኛና እነሱ በቅርብ ኪሎ ሜትር ላይ እየተያየን ያለነ በዚህ ደረጃ ላይ እንገኛለን። መሳይ
ሻለቃው ባንተ ምናልባት አሁን እንደ ስትራቴጂ እየተጠቀመ ያለው የአማራን ልጆች በአማራ አድማ በታኙም